ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እስከ ቪዲዮ መጨረሻ አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ በርታቱ። የራስሽን ቻናል ከፍተሽ እንደማሳደግ ዘንዳ የሰው ቻናል እየሄድሽ ሼር እያደረግሽ በየቲክቶኩ በየስናፕቻቱ በየሁሉ ነገር ማለት ነው እና በየፊልሙ ያቀናበርሽ በፎቶ በቪዲዮ ያቀናበርሽ ላይክ ሼር ሰብስክራይብ እያደረጋችሁ ይህን ቻናል አሳድጉ። ተወዳችሁ በአላህ ነው እግዚአብሔር በመጠራችሁ እያልሽ ውስጥ እያደረግሽ በተለያየ ሙዚቃ አይነት በተለያየ በቃ የምንለማም ሆነ የፈለግሽውን አይነት እያቀነባበርሽ ትለቂያለሽ። የራስሽስ የአንቺ ህይወት የነሱ ጊዜ ያደርጉልሻል። ምሳሌ የከሌ አድናቂ ነኝ ከሌ ታያለሽ። እኔ የአብዛኛው እህቶቼን በቃ እያየሁ ነው ማለት ነው። አብዛኛዎቹ ደግሞ እኮ የሚገርመው ነገር እኛ ሚዲያን ቅመሞች ነን። እውነት ለመናገር ማንም ኢትዮጵያ ውስጥ ሆና እኔ እሷ አድናቂ ነኝ ብላ በራሷ አካውንት ፎቶዋን ወይም ፎቶውን ቪዲዮ ጋር አቀናብራ በቪዲዮ ሰርታ በተለያየ ነገር የምትለቅ ሴት የለችም። አብዛኛው እንደዚህ አይነት የምትለቁት ሚዲያም ቤት የምትሰሩ እህቶቼ ናቸው። አቤት የአንቺ ህይወት ምን ላይ ነው? አንቺን የሚያውቅሽ ሰው አለ? እነዛ እንደዛ የምታቀነባበሪያቸውን እነዛ እንደዛ በቃ እኔ እንጃ ምን ለማለት እንደፈለጋችሁ ወይ ደግሞ ምን ለመሆን እንደፈለጉ እኔ እርግጥ አያገባኝም። ግን አንዳንድ ጊዜ የራሳችሁን እስኪመለስ ብላችሁት የእናንተ ስልክ ቢበላሽ በዚህ በመቀናበሪያ በፎቶ ብዛት ስልኩ ይሞቃል፣ ባትሪ ፎርጅድ ይሆናል። ማን ይገዛላችኋል? ማን ይቀየርላችኋል? እነሱ ከነ መፈጠራቸው ላይ ያውቋቸው እናንተ እንደዚህ የምታደርጓቸው ማለት ምን ጥቅም አለው? እንትና አድናቂ ነኝ፣ እንትና ደጋፊ ነኝ፣ እንትና ምናምን ነኝ፣ እንደዚህ ነኝ እንጂ 24 ሰዓት መዲያም ቤት ነይ ቶሎ አሌሮ ሄጅቢ እየተባልሽ እየሰራሽ እንቅልፍ በስነ ስርዓት ሳትጠግኒ አላርሞ ጭንቅላትሽ ጆሮሽ ውስጥ እየጮኸ እየተነሳሽ በስነ ስርዓት ተይተሽ ማታውቂ ልጅ። እኔ እኮ በጣም የሚገርመኝ ነገር ማለት ነው እኔ ብዙ የምታወሩ ብዙ ነገር የምትናገሩት ደግሞ አንዳንዶቻችሁ ደግሞ ስድባችሁ ስትፈልጉ ደግሞ አንዳንዶቻችሁ የእናት ፎቶ የእናቶቻቸውን ፎቶ ወይ እነዛ ደግሞ የተጣሉትን ልጆች እናቶች ፎቶ ትዘቀዝቃላችሁ። እንደዚህ ትዘቀዝቃለች። ልጅ አንቺ እናት የለሽም እንዴ? የአንቺ እናት እንደዛ ብትዘቀዘቅ ትጠያለሽ? ተወጃለሽ ነው ትጠያለሽ? ግድ የለሽም? ግድ አይሰጥሽም? እኔ እኮ የሚገርመኝ ነገር ማለት በራሳችሁ እንዲደረግ የማትወዱትን ነገር ልጅ በእህቶችሽ ላይ እንዲደረግ ትፈልጊያለሽ። በቃ ያችስ እናት የአንቺ እናት አትሆንም እንዴ? በተለይ ደግሞ በዚህ ዘመን ኢትዮጵያ ውስጥ ያለው ከባዱ ነገር ሰላም ማጣት ነው። አሁን በሰላም ማጣት ሁላ የሚያልቁ ሴቶች፣ እህቶች፣ ወንድሞች፣ አባቶቻችን አያሳዝኗችሁም? የእነሱ ብቻ አይበቃ ብሎ ነው ፎቶ የሚዘቀዝቁት። ቲክቶክ አካውንት ማንኛውም ሰው ማለት ነው ቲክቶክ አካውንት፣ ፌስቡክ አካውንት፣ ትዊተር አካውንት የማይጠቀም አሁን ላይ የለም። ሁሉም ይጠቀማል። ቢያንስ እንኳን እንዲያው ከ10 አንድ ሚዲያ ላይ ወጣ ማጨፍራ እንጂ የምትኖረው እውነት ለመናገር ቲክቶክ የማይጠቀም ሰው የለም። ሁሉም ይጠቀማል። ግን እናንተ ራሳችሁ የራስሽን አካውንት ከፍተሽ ለምን ነው የራስሽን ነገር ማታሳድግ ብለሽ ለምን ነው? እኔ ጥያቄ የሚሆንብኝ ነገር ማለት ነው ብዙ ጊዜ እኔ ቪዲዮ ሰራበታለሁ እያልኩ ነበረ፣ ግን በራሴ ነገር መሰራ ይሻለኛል እና ገባኝ ብዬ ትቼው ነው። አሁን ግን ሲብሳየው በቃ አስጠላኝ። እና ደግሞ እኔም መዲያም ቤት ነው ያለው አረብ ስለሆንኩ ስሜቱ ስለማውቀው እና ቲክቶክሽንም ሆነ ከዛሬ ቲክቶክ ይከፍላል በስነ ስርዓት ከተጠቀምሽበት፣ ፌስቡክ ይከፍላል ከዩቱብ አልፎ ማለት ነው። እነዚህ ዩቱብ ላይ እየመጡ ተጣላን፣ ተፋጨን፣ ተጓረስን፣ ተጋጨን፣ ፈለጠችኝ፣ ፈለጥኳት፣ አለኳት፣ በከባዱ ተጣላን፣ በከባዱ እንደዚህ ነው። እውነት መስሏችሁ ነው እናንተ? ቆይ እኔ እኮ ዲራማ የሚሰራበት ቻናል ዲራማ የሚለቀቅበት ቻናል እና ማለት ነው
ፍራንክ የሚሰራበት ቻናል ያለው ቪው ማለት ነው የሚታይበት ሰው እውነት ለመናገር በቃ ቢያንስ ወደ ነጥብ ይገባል። በሁለት ቀን ሶስት ቀን ማለት ነው በነጥብ ያ የሚሰሩት እኮ የዩቲዩብ የስራ ባህሪ ሆኖ እንጂ እውነተኛ ህይወታቸው ሆኖ አይደለም። እናንተ ግን ስታወላቸው እውነተኛ ህይወታቸው ይመስላችኋል። ሀቢብቲ አይደለም። ቪው የሚያስገኛቸው ስራ ስለሆነ ነው የሚሰሩት እንደዛ። ልጅ አስወለዳት፣ አስረገዛት፣ ማገጠብኝ፣ ምን አለብኝ የሚሉት ሰው እንዲያዝንላቸው በውሸት በድራማ ወይም ደግሞ ቪው ስለሚያገኙ በዛ ምክንያት ማለት ነው የሚሰሩት። እና እናንተ ደግሞ አብዛኞቻችሁ የእውነት ይመስላችኋል። ኮሜንታችሁ ሌላ። የሚገርመኝ ነገር ወንድ ልጅ ደግሞ ያቀናበረው ወንድ ልጅ አቀናብሮ ማለት ነው ቪዲዮ አይሰራም። ወንድ ልጅ እንትና ደጋፊ ነኝ እንትና እንትን ነኝ ብሎ ማለት ነው አቀናብሮ 12 በ15 አይነት ሆነ ምንም አቀናብሮ አይሰራም፣ አይለቅም። እውነት የለም። ሴቶቹ ናቸው ሴቶቹ። ኧረ በስመ አብ አትምጭብኝ፣ ኧረ በስመ አብ አትምጭብኝ። በፊት ተመጣሽ በቃ እንዲህ አደረግሻለሁ እንዲህ አደረግሻለሁ እንጂ አንቺ ገና ዛሬ ሰርተሽ 10 ምናምን ዓመት አረብ ቤት እያስቆጠርሽ አረ የጮህብሽ የተነሳሽ እንቅልፍሽን ሳትጠግቢ እነሱ ቢያንስ ኢትዮጵያ ዩቱበር ነው ደግሞ ቲክቶከር የሚሰሩት 12 ሰዓት ወይ ደግሞ 15 ሰዓት ይተኛሉ፣ ይነሳሉ። ግማሽ ሰዓት 30 ደቂቃ ቪዲዮ ይሰራሉ። 30 ደቂቃ ኤዲት አድርገው ፖስት አድርገው ይወጣሉ በአንድ ሰዓት ውስጥ ማለት ነው። ቲክቶክ ላይ ደግሞ ይበሉ ይጠጡና ቲክቶክ ደግሞ አንድ ሰዓት ላይ እንደው ቆዩ ከተባለ 1 ሰዓት 2 ሰዓት ላይ ይቀመጡና ይጫወታሉ። ብራቸውን ይዘው ይወጣሉ። ቢያንስ የስራ ሰዓት እንኳን 2 ሰዓት አላቸው። አንቺስ ሀቢብቲ አንቺ ምን እየሰራሽ? እነሱ በለቀቁ ሰዓት አንቺ ከስራ 10 ሰዓት ወይ 11 ሰዓት በስራ አንዴ ሳሎን ስታጠቢ፣ አንዴ መጥበሆነ፣ አንዴ ልብስ ስታጥቢ፣ አንዴ ስትተኩሽ፣ አንዴ ከላይ ታች፣ አንዴ ከዛ ስትይ ሰዓቱ ይሄዳል። እነሱ ቪዲዮ መልቀቃቸው ሰዓት ይደርሳል፣ ይለቅልሻል። ማታ 11 ሰዓት 10 ሰዓት ከዛ ደግሞ እዛ ተጅና ቪዲዮሽን አርጊና ታወርጃለሽ። የነሱ ቪዲዮ እስከፎታቸው ስክሪንሾት ታደርጊያለሽ፣ ታነሻለሽ፣ ታወርጃለሽ። ከዛ በኋላ ቁጭቴና መብላት መጠጣትሽን ትተሽ የእነሱን ቪዲዮ በማቀናበር በመጻፍ ሰዓትሽን ታቃጥያለሽ። ነይ እንጂ ወይነሽ ነይ ይሄን ስሪ ብላ ስትጮህብሽ ስትጠራሽ የዛኔ እንግዲህ ስልኩን ትተሽ መብላትሽን ትተሽ አብስታያለሽ። እና ገጣት ግን ወይ የስኳር በሽታ ወይ የኩላሊት በሽታ ወይ የሆነ በሽታ ቢመጣብሽ የስራ በዛት ነው። ምግብ እኮ ስለማልበላ ነው። ሀቢብቲ መጀመሪያ ራስን ማስቀደም ነው። ሰውን ነገር ትተሽ ራስሽን አረብ ቤትም ቢሆን የአረብ ቤት ስራ ጠልቼ ሳይሆን እኔ አብዛኞቻችን እንደዚህ የምናደርገው አረብ ቤት ያለንን። የሚገርመው ነገር ደግሞ እዛ ሀገር ሆነን የምንሰራው ልጆች አታበረታቱ። የምታበረታቱት ኢትዮጵያ ገብቶ የሰሩትን ወይ ደግሞ ኢትዮጵያ በውሸት በውሸት ዲራማ እንዲህ ነው ብሎ ጻፈላችሁ እንግዲህ እንትን ትላላችሁ፣ ታበረታታላችሁ። እኔ እኮ የሚገርመኝ ነገር ማለት ነው አበረታቱን ያገባኝ፣ ግን እስኪ ለራሳችሁ ምን እየሰራችሁ ነው? ለራሳችሁ ለራሴ ምን ሰርቻለሁ? ለራሴ ምን አድርጌያለሁ? እኔ የሰው ቻናልን ማሳደገው መልካምነት እኮ ጥሩ ነው፣ ግን በልክ ሲሆን ሁሉም ነገር በልክ ሲሆን፣ ያለ ልክ ያስጠላል። ያለ ልክ ማለት ነው ሁሉም ነገር ሲበዛ ያለ ልክ ያስጠላል። እውነት ሁሉም ነገር በልክ ሲሆን ግን ጣፋጭ ነው፣ ተወዳጅ ነው፣ ተመራጭ ነው። የራስሽን ምን አለ መሰላችሁ፣ አንዳንድ ጊዜ ዛሬ ሰላም መሆን እንችላለን፣ ዛሬ ደህና ውለን እንችላለን፣ ነገም ሊዛው አረብ ቤት ስንሰራ ደህና እንሆናለን። አልሐምዱሊላህ። ግን
ነገ ግን ከነሱ ቤት ስንወጣ ይሄ ደሞዝ ሲቆረጥ ምን አይነት እንጀራ አለኝ፣ ምን አይነት እንጀራ ቀጥላለሁ ብለሽ አስቢ። ምክንያቱም ዱንያ ላይ ሳትሰሪ ማግኘት የለም፣ ሳትለፊ ማግኘት የለም። ሰርተሽ ወንድም ሆነ ሰው ሰርቶ ነው። የሰው ፊት እሳት ነው ይገርፋል። ዛሬ የወር ደመወዝተኛ ልንሆን እንችላለን፣ ዛሬ ማለት ነው። ክሬም ነው ብዬ እናንተን እያወጣሁ ዛሬ እንትን ይሆናል። የወር ደመወዝ በየወሩ ሊመጣልን ይችላል። ነገ ጧት ኢትዮጵያ ስንገባ ግን ስልካችን ሲበላሽ ማንም ይገዛለን? ስልክ ሲበላሽ አንቺ ብር ከሌለሽ ምን ገዛልሽ አካል አለ? አዎ መቼም እናት አባቴ አትይማ። አረ ባል ይገዛልኛል ሀቢብቲ። ባልም ቢሆን በለክስ ታረጊው ነው። እሺ ባልም ቢሆን በለክስ ታረጊው ነው እንጂ ሲበዛ ጥሩ አይደለም። ይሄን አንጣ መፍትሄው ከሆነ ራሱ አይፈልግም። ወዱኛ አይደል እንደ ያገባኝ ሊያስተዳድረኝ አይደል እንደ ያገባኝ ምን አገናኝ እሱ ጋር እንዲህ የምትይው እሱ ጋር ምን አገናኝ? ጧት ስትባበላሽ ሰዓት ጧት በቃ እያቀናብርሽ እሱ ጋር ምን አገናኝ? አቤቱ ይሄ የለመደ ነገር ደግሞ የለመደ ሱስ አይተውም። ለዛ ነው ከአሁኑ ስደት ሀገር የሆናችሁ ብተውት ይሻላል የምለው። ተውት፣ ምን ይሰራላችኋል? የራሳችሁን ነገር ስሩ። የራሳችሁን ማበረታታት ካለባችሁ ማበረታታት ያለባችሁ። አሁን የተቸገሩ ሰዎች አሉ፣ የታመሙ ሰዎች አሉ። ይነዛን አሁን ይነዛን ማንም በቃ ማንም እንዲያው ቢያንስ እንዲያው ከመቶ 5 ሰው 4 ሰው ነው ሼር ቢያደርግላቸው ቪዲዮ ቢሰራላቸው ወይ 3 ሰው ነው። አሁን በዛ በኩል ላይ ሄድ ብላችሁ ታስተዋውቁላችሁ። ለእናንተም አጅር ተጠቃሚነት ታገኛላችሁ ካላ። ይሄ ግን ከአላህ ነው የሚያርቃችሁ፣ ያጣላችኋል እንጂ ያገናኛችሁ እና የራሳችሁን አካውንት ከፍታችሁ ተሰደቁ የሚሻለው ማለት ነው። ምክንያቱም በቃ አንቺ የት ነሽ? ምን እየሰራሽ ነው? ምን እያደረግሽ ነው? ምን ላግዝሽ? ቢያንስ አግኝተው እንኳን መንገድ ላይ እንኳን አግኝተው በሰላም ያኔ በቃ በደህና ነገር እንደዚህ ሰላም አይሏቸው። በቃ በስነ ስርዓት ያለው ሰላም ታላ በእጅም ሊሆን ይችላል፣ እንደዚህ ብለው እንዲህም ብለው ሊሆን ይችላል። በስነ ስርዓት ሰላም አይሏቸው። እነዛን የሚያካብዷቸው ልጆች የሚታቀናበሯቸው ልጆች እኔ እስካልተፈለጥኩልሽ ካልተቆረጥኩልሽ የምትሏቸው ልጆች ማለት ነው። ሲያገኟቸው በሰላም በቃ በጥሩ ሁኔታ እንኳን ሰላም አይሏቸው። ለምን ንቀት፣ እናንተ ንቀት አላችሁ። እናንተ ግን ከነሱ የበለጠ በቃ እኔ ይገርመኛል። አንዳንድ ጊዜ በራሳቸው እስከሚደርስ ድረስ አጠብቁም። ቢያንስ ኢትዮጵያ ገብተው ባያችኋቸው ልጆች እንኳን ትምህርት ወሰዱ። ከዚህ በላይ ማውራት አልችልም፣ ይበቃኛል ለዛሬ ማለት ነው። ትንሽ ቀወጣጠርኩ መሰለኝ፣ ግን ብዙ የሚወራ ነበረ። በጣም ብዙ የሚወራ ነበረ እና መልካም ቆይታ ይሁንላችሁ። ወዳችኋለሁ። በቀጣይ በሌላ ቪዲዮ እንገናኝ። ባይ ባይ።